ከሊዱ በላይ ስንት የሚያሳስበኝ ሰው እያለ ሊዱ ላይ ጊዜ ማባክን ይመስላል። ያው አይታወቅም፣ ብዙ ጊዜ ስለማትግባቡ እንደዛ አስቤው ነው። እኔ ደግሞ በተቃራኒው አንተን እየጠረጠርኩ ነው። እንዴ እኔ እንዴት ትጠረጥርኛለሽ? ከአንቺ እኩል አይደል እንዴ መጥፋቷን የሰማሁት? የመሰለኝን የነገርኩ። ምን ያናድዳል? ምናልባት ባዳይ ፋንታ አሁን ሊዱን ወስዳት እንደሆነ ብዬ ነው። በፍጹም በፍጹም፣ እኔ እንደዛ አላደረኩ። አንቺም ቢሆን የሚጸጽትሽን ነገር አትናገሪ። ደግሞ ሌሎቹም ላይ አጉል ጥርጣሬ ባጭሪባቸው ጥሩ ነው። እና ምንድን ነው የምጮህ? እና ራስሽን ንጹህ አድርገሽ እኔን እየወነጀልሽ ዝም እንድልሽ ፈልገሻል? እኔን ከአንተ ጋር አታወዳድረኝ። አንተ እኮ ወንጀለኛ ነህ። እኔ ከአንተ አንጻር ስታይ ንጹህ ነኝ። ምንም አላደረኩም። አብሽን ናኦል፣ እኔን መታኝ? አዎ ፍቅር፣ አዎ መትቼሻለሁ። አሁን ለሚሰማሽ ሰው እኮ ነው ያደረኩት ነው የሚመስላቸው። እስካላደረግከው ድረስ አንተ ምን ቸገረ? እንዲሁም ይሄ የሚያሳየው አንተ እጅህ እንዳለበት። ፍቅር ምን ልትል ነው? በቃ ራስሽን አረጋጊና ወደ ራስሽ ተመለሽ። አይ እዚህ መሆን ያላስደሰተኝ፣ ወጣ ብዬ እህቴን ልፈልጋት። ዛሬ ገና አሳዘንከኝ። ምናል ወንድሜ እንዳንተ ቢወደኝና አብረን ባረጀን። ሊዱ ነፍስሽን በገነት ያኑረው። ምን ማድረግ ይቻላል? አንቺ ተረገምሽ። አስደነገጥሽኝ እኮ። አስደነገጥኩሽ እንዴ? ማ እኔ ቤዛ ነኝ ባንቺ የምደነግጠው? መፈልገሽ መጣሽ። ምግብ እንደደረሰ ልነግርሽ ነው ነበር። ሊዱ ግን ልጅ ከመሆኑ የተነሳ ምንም የምታውቀው ነገር አልነበረ። ከዛ አንድ ቀን ሁላችንም ድብር ብሎን ቁጭ ብለን መጣችና ሞቅ ያለ ፍቅር ዘፈን ከፈተች። እማዬና አባዬ ተያዩ። ሊዱን መተው አቅፈዋት አለቀሱ። ታውቂያለሽ፣ ሊዱ ከልጅነቷ ጀምሮ እብድ ነች። ተውዴ ባትጨነቅ፣ እንደዚህ እያልክ ራስህን አትውዳ። ፈጣሪ ያለው ነው የሚሆነው። ደግሞ ማን ያውቃል፣ እስከ ማታ እኮ ትመለስ ይሆናል ብለሽ ነው አይደል? ሰውን ሳይሆን ፈጣሪን ተስፋ አድርግ ዴቭ። እኔ ምን እንደማደርግልህ አላውቅም። አመሰግናለሁ። አንቺ አጠገቤ መሆንሽ ብቻ በቂ ነው። ከዚህ በላይ ምን ታደርጊልኛለሽ? አንቺ ለካ እዚህ ተጎልተሽ ነው ስፈልግሽ አጣሁት። ቤት ውስጥ እኮ ምንም ነገር የለም። በራብ እንሙትልሽ እንዴ? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አዳይ ክፍል በባለፈ ሳምንት እንዳየን ከሆነ ሊዱ ታስራ ነበረ። እንግዲህ እንደታሰረችም እስካሁን አልተገኘችም፣ ትገኛለች። ለምለምን አዳይ እንግዲህ ደረጃ ላይ ቆሞ ስለ ፍቅር ነገር ያወራሉ። ፍቅርን እንግዲህ ጭራሽ ለኪንጎ ልጨነቅ እህረተኝ እስኪ ይህንንም ያቃተኝ ትላለች። እንደዛ ለማንኛውም በሌላ ጊዜ በሰፊ እናወራለን ያለች ለምለም ከዛ ኤላ ይመጣና ምን ያወራችሁ ነበረ ሲል ጊዜ እስኪ እኔም ልቀላቀል ሲል ጊዜ ምኑን ልቀላቀልህ እኮ አለቀ እኮ ምንም የሚረባ ነገር አልነበረም ትለዋለች አዳይ። በቃ እሺ የራሳችሁ ጊዜ ታወራላችሁ፣ በቃ እንሄድ፣ ሌላ ጊዜ እናወራለን ቻው ብላ ለምለምና ኤላ ወደ ቤታቸው፣ አደይን ደግሞ ወደ ደረጃ ላይ ትወጣለች ይገኛሉ ማለት ነው። ከዛም እንደዛ እያለ ገዛ ዴቫን ስለ እህቱ ነገር አሳስቦት እንዳለ ቁጭ ብሎ እያወራ ነው። ስለ በፊት ትዝብተው በፊት እንዳለ ያደረገችው ሁሉ በጭንቅላቱ ትመጣበታለች። ከዛ ስጨፍር ምን ስትል እንዳለ በሀሳቡ ትመጣለች። እሱም ደግሞ ወይኔ እህቴ አንዷ እህቴ የት ሆነሽ ይሁን እያለ እያለቀሰ ይገኛል ዴቫ ማለት ነው። ከዛ የበፊት ሁሉ እንደ ራስሽ ጉዳይ ነው እንደ ፈላሽ መሆን ትችያለሽ ያለ እንደ ዴቭ የምርህ ነው ያ ቤት ከዛ ቤት የባሰ ጠባብ ነው እያለች ከዛ በኋላ እሱን ደግሞ ራስሽ ጉዳይ እያለ የበፊት ትዝብታው እንዳለ በአይምሮ ትመጣበታለች። እሱ በጣም ተጨናንቀዋል ማለት ነው። ከዛም በኋላ እሱም በጣም ተጨናንቆ ሶፋው ላይ ቁጭ ብሎ የስለሷ ነገር ብቻ እያሰበ ይገኛል። እኔ እዚህ ቤት ያለኝ ቆይታ ከዚህ ቤት መሄድ እፈልጋለሁ ትል ነበር። እሱ ደግሞ እኔ ተመችቶኝ ነበረ ከፈለግሽ አንቺ መሄድ ትችያለሽ እያላት ነበረ። ምን ማለት የሞከርሽ ነበረ እያለ እንግዲህ ስለ በፊቱ እንዳለ እያወራ ይገኝ ነበር፣ እያሰበ ይገኝ ነበረ። እንደዛም እያለ ሊዱዬ አንዷ እህቴን የት ሄድሽብኝ የት ገባሽብኝ እያለ በጣም ተጨናንቋል። ከዛም በኋላ እሱም ደግሞ የሚወጣው ነገር የሚጨብጠው ነገር ጠፋበት። የትስ ብዬ የትስ እፈልጋታለሁ እያለ በጣም ያሰበ ይገኛል። ሊዱ የት ሄደሽብኝ ሊዱዬ እንግዲህ ለባቤና ለማሜስ ምን ብዬ ነው የምነግራቸው? ወይኔ እህቴ እኔ ነኝ ጥፋተኛ፣ ስቆጣሽ
ስጮህብሽ ነበረ። ያንቺን መጠበቅ ነበረብኝም። አንቺ እኮ አትረዳኝም ብለሽኝ ነበረ። እውነትሽ ነው፣ እኔም አልረዳሽም እያለ ዴቫ የተጨናነቀ ይገኛል። ይቅር በይኝ ሊዱ እያለ ይቅር በይኝ ሊዱ እያለ እርስ በራሱ የተጨናነቀ ይገኛል ማለት ነው። ምንም የሚይዘው ነገር ጠፋበት። ከዛ ኪንጎና ዳይመንድን ወደ ፍቅር ቤት መጥቶ በር ድብድብ ያለው በር ያንኳኩ ይገኛሉ። ከዛ ዳይመንድን ኧረ በቀስ ብለህ አንኳኳ ሲለው ጊዜም ከዛ አዳይ ማን ነው ስትል እኛ ነኝ አዳይ። ምንድን ነው የሰማችሁት? አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅርን ፈልገናት ነበረ ጠይሬል በሰላም ነው ትላለች አዳይ። ስለ ሊዱ ጉዳይ እናወራ ነበረ። እሺ ጠብቁኝ ልጥራላችሁ እያለች አዳይ ወደ ውስጥ ገባና ፍቅርን ትጠላታለች። ከዛም ኪንጎ አያት የኔ አዳይ ትትነዋ ምን አይነት ሰው ነው በዚህ ሰዓት የኔ አዳይ ትላለች። ከዛ ፍቅር የምትመጣና ምንድነው ምን ፈልጋችሁ? ደህና ነሽ? ምን አገባህ? ኧረ ንቀት ፍቅር ስደውልልሽ ስልክ አታነሽም። ስለ ሊዱ የምታውቂ ነገር ልትነግሪ ነበረ። እኔን ልጠይቃችሁ እንጂ ሊዱ የት ናት የወሰዳችኋት? ፍቅር ትዕግስቴን አታስጨርሺ፣ በጥፊ ነው ማጮልሽ። ስለ ሊዱ የምታውቂ ነገር ካለ ንገሪን። አዳይና ዴቭን እኛ ሊዱን በማገዝ እናንተ የምሰሩትን ስራ አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሰይጣን የባሰ ትሆናላችሁ። አሁን የሊዱ መጥፋት አሳስባችሁ ነው የምትፈልጉት? አርፋችሁ ስራችሁን አትሰሩም ወይስ ሌላ ጉዳይ አላችሁ? አንቺ እላታ ዳይመንድ የሁሉ ክፉ ነሽ፣ እስከ ዛሬ አታውቅም ነበር ይላ ዳይመንድ። እሺ አሁን ቶሎ ብል የምትፈልጉትን ነገር ንገሩኝና ልግባበትና የሊዱ መጥፋት ያንቺ እጅ አለበት። እኔ ምንም ማውቀው ነገር አለም። እዛም ራሳችሁ ቻሉ። እንዴ ጓደኛሽ አይደለችም? ስለ እሷ እንዴት አታውቂም? ማናት ጓደኛዬ? ቀልደኞች ናችሁ። እኔ የጠፋሁ ጊዜ እሷን ፈለገችኝ። የራሳችሁ ጉዳይ፣ ጉዳያችሁ ረዘጠ ጨርሱ፣ ከበሬ ላይ ዞር በሉልኝ ብላ እሷን በመፈለግ ጊዜን አላጣም ያለች በሩ ዝግት ታረግባቸዋለች ብላይ ላያቸውን። ከዛ በኋላ ዳይመንድን እንዴ እንደዚህ ነገር ጨካኝ ናት እንዴ? በገዛ ጓደኛዋ እንደዚህ የምትጨቀን ፍቅር እንደዚህ ጨካኝ ነገር ናት እንዴ አንቺ? እያለ በሩ ሲደበድብ ከዛ ተው በቃ እንሂድ። ወይኔ እቺማ ወይኔ ዳይመንድ እቺማ በቃ እቺማ ኮረሪማ ተንጣጥታ በሩን ትዘጋብኛለች። በጄት ግባ እንዴት አድርጌ እንደማሳቃያት እኔ ነኝ ማውቀው። ብታገኘትስ መች እሷን ላይ ትረዳለህ? በክ ወደኛ ምንም አታመጣም እያለ እሱም ዳይመንድም ወደ ቤታቸው እያመራሉ። ከዛ ዴቫ አልጋው ላይ ቁጭ እንዳለ ፍቅር ትመጣለች። ፍቅር ትገባለች እና ወደ አጠገቡ ትሄዳለች እና ዴቭ ትለዋለች። ፍቅር ለባርኪ ነገርሽው? አዎ ነግሬዋለሁ። ከከተማ ስለወጣ ዛሬ መምጣት አይችልም። ስደውለት ደግሞ ስልክ አታነሳለትም። አሁን ፍቅር እኔ በጣም ከብዶኛል ይላታል ዴቫን። ሊዱን እንደዚህን ብዬ የምገልጻት እህቴ አይደለችም ታውቂያለሽ። በቃ ሊዱ ከሰዎች ጋር የተሳሰረች ሳቋ፣ ጫወታዋ፣ የዋህነቷን፣ ፈገግታዋን፣ ከዛ ዳንስዋን ብቻ ለኔ የተለየች እህቴ ነች ብሎ የፍቅር ይነግራታል። ፍቅር በቃ ውጪልኝ እሺ ይላታል። እንዴ እንደዚህ ሆነማ ጥዬ አልሄድም፣ እዚሁ ካተን ጋር ሆናለሁ። ይኸውልሽ ፍቅር እኔ ካንቺ ጋር የምከራከርበት ሁኔታ ላይ አይደለም ያለሁት፣ ብቻዬን መሆን የምፈልገው ውጪልኝ ይላታል። ከዛ አደይ ትመጣለች። አደይ ስትመጣ ከዛ አደይ መጣሽ እንዴ ምን ልትሰሪ መጣሽ ትላታለች ፍቅር። ከዛ ስትሄድ አደይ ነይ ቁጭ በይ ይላታል። እንዴ ዴቭ አሁን እኮ ብቻህን መሆን እየፈለክ እንደነገርከኝ ነበር። አዎ አሁንም ቢሆን ብቻዬን የምፈልገው፣ እባክሽ ውጪልኝ አደይ ቁጭ በይ። አየሽ አይደል አደይ በቃ እንውጣ። ፍቅር ምንሽ ዴቭ እባክሽ ውጪልኝ፣ ዛሬ እንኳን ተይልኝ፣ በቃ አንቺ ውጪ ማልኮሻ ውጪ። ከዛ በኋላ ፍቅር ተናዳ እሳት ጎርሳ ትወጣለች አደይን። ከዛ በኋላ አጠገቡን ነይ ቁጭ በይ ብሏት አጠገቧ ቁጭ ያደርጋታል። ዴቭ ደህና ነህ? አላቅም አደይ እኔ ግራ ገብቶኛል። ምን ያሰብኩ እንዳለ ምን ማድረግ እንዳለብኝ አላቅም ይላል። ሊዱ ላይ ማን ነው ክፋት ሊያስብ ይችላል? እሷ እኮ ከማንም ጋር ጸብ የላትም። ቆይ ማን ሊወስዳት ይችላል? ወይ ራሷ ጠፍታ ይሆን እንዴ? እንደዛ ቢሆንም ምንም ለውጥ የለውም። አደይ እኔ ግራ ገብቶኛል ይላታል ዴቫ። ማንን ሂጂ ልክሰስ? ማንን ሊያዝ? ማንን ልወቀስ? እህቴ ሴት ናት። ምንም እኮ ማውቀው ነገር የለም ይላል ዴቫ። በቃ ተረጋጋ ዴቭ ትለዋለች አደይን። እሱ እርግጥ ነው አንቺን በጣም ትንቅሽ ነበረ፣ ልትሰድብሻለች፣ ሁሉም ነገር ታደርግሻለች። ግን እህቴ በጣም የዋህ ናት። ከዛ ደግሞ ለቤቱ ድምቀት ናት ይላል ዴቫ። ከዛ የእኔ ከልጅነቷ ጀምሮ የቤታችን ድምቀት ነበረች።
በፍቅር ግፊት ስለምታደርገው አንድም ቀን ተቀይማት አላውቅም። አዋዳይ እንዳትቀይማት ይላል ዴቫ። የሆነ ጊዜ ምን ነበረ መሰለሽ እማዬና አባዬ ተጣልቶ ነበረ እና ከተሰበሰበን እንኳን ምግብ አቆማን ነበረ። ከዛ ሊዱ ግን ልጅ ከመሆኗ የተነሳ ምንም የምታውቀው ነገር አልነበረም። አንድ ቀን ከዛ በኋላ ተነሳስታ ሁላችንም ድብር ብለን ቁጭ ባለንበትን መጣችና ሞቅ ያለ የፍቅር ዘፈን ከፈተች። ከዛ እማዬና አባዬን ተያዩ። ሊዱን መጥቶ አቅፏት አለቀሱ። ሊዱ ከልጅነቷ ጀምሯ እብድ ነች። የቤታችን ድምቀት ነች። ምንም ውስጧ ነገር ክፋፍ የለም። ተው ፈጣሪ አልሆነም። ማን ያውቃ ደግሞ እስከ ማታ ልትመጣ ይሆናል። አደይ ብለሽ ነው ሰው ሳይሆን ፈጣሪ ተስፋ አድርግ ዴቫ። እኔ ምን ማድረግ አላውቅም፣ ግን ደግሞ አይዞሽ ትገኛለች ትለዋለች። አመሰግናለሁ አደይ፣ አንቺ አጠገቤ መሆንሽ ብቻ በቂ ነው። ከዚህ በላይ ምን ልታደርጊልኛለሽ? ይላታል ዴቫን። እንደዛ እያለ እንግዲህ ቤዛ የወረጠች መጣ። አንቺ ስፈልግሽ አጣሁሽ፣ ቤት ውስጥ እኮ ምንም የለም። ረሃብ ብንሞትልሽ እንዴ? ስራሽን አትዘነጊ። ይቅርታ ቤዛ፣ ያንቺን ይቅርታ እባክሽ አልፈልግም። ከጠዋት ጀምሮ ቤቱ አትጸዳ፣ ምግብ አትሰራም። በዳይ አሁን ተነሽ ወደ ስራ። ስለነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ይህን ቪዲዮ እንዲደርሳችሁ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ